አርሰናል የተወዳጁን የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዓመት ዋንጫ እንዳሳካ ይታወቃል። ግን ይህ ጉዞ ቀለል ተደርጎ አርሰናል ዋንጫ በላበት ብቻ የሚባል አይነት አይደለም። የአርሰናል ደጋፊ ረጅም ዓመት ቡድኑን ሲጠብቅ በርካታ እንቅልፍ የሚነሱ ምሽቶችን አሳልፈው በርካታ ተስፋ አስቆራጭ ዓመታትን አሳልፈው በአሁኑ ተሳካ ሲሉ በተለይም ባለፉት 3 ዓመታት ውስጥ ሁለተኛ ደረጃን ይዘው ካጠናቀቁ በኋላ ዘንድሮም እንደዛው ናቸው እየተባሉ ነበረ። አርሰናል በስተመጨረሻም ሻምፒዮን የሆነው የአርሰናል የክለቡ ውጣ ውረድን በታማኝነት ጠብቀው ክለባቸው ለደገፉ የአርሰናል ደጋፊዎች ይህ ዓመት በእውነት ልዩ ነው። ገና ሻምፒዮንስ ሊግ እንዳለ ይታወቃል። ሜይ 30 ከ10 ቀን በኋላ ፍጻሜው እንዳለም ይታወቃል። ውድ ቤተሰቦቻችን በመረጃ ሰዓታችን ሰፊ ሽፋን በአርሰናል ጉዳይ በዚህኛውም የመረጃ ሰዓታችን ይዘናል። እንደ ሁልጊዜው አጫጭር ስፖርታዊ ጥንቅሮችን በአውሮፓ ታላላቅ ክለቦች ለእናንተ ውድ አድማጮቻችን ስናደርስ በሪያል ማድሪድ በኩል የጆዜ ሞሪኖ ሹመት ፍጹም ይለያል ይለናል የፋብሪዞ ሮማኖ ዘገባ። የሌኪፕን ዘገባ ማካተናል። ዝውውር ጉዳዮችን ይዘናል። የባርሴሎና ተጫዋች እንዴት ሳይቀጣልን እያለ ይገኛል። ሰለማ እንደሚናገር እነግራችኋለን። የቡድን ዜና ተይዟል። ላሊጋው ላይ ጥቂት እንቆያለን። ከዛ ውጪ በጀርመን በጣሊያን ጨምሮ አንድ የሚጠበቅ ሊግ አለ። ልዩ ጥንቅር በዚህ ጉዳይ ላይ ያሰናድተናል። ተወዳጁ የእንግሊዝ ፕሪሚየር ሊግ ሊጠናቀቅ አንድ ሳምንት ጨዋታ ብቻ ይቀረዋል። የ38ኛ ሳምንት ቀጣዩ ዓመት ካሁኑ የሚተነበይበት የሚነገርበት ሆኗል። በርካታ ወጣት አሰልጣኞችን የያዘ ሊግ ይሆናል በሚቀጥለው የውድድር ዓመት፣ ምንም ጥያቄ የለውም። ከወራጅ ከሰንባቹ ጋር በተያዘ በርካታ የሚጠበቁ ሁነቶች አሉ። የቡድን ዜና በስፋት በተወዳጁ የእንግሊዝ ፕሪሚየር ሊግ ይዘናል። በፕሪሚየር ሊግ በታላላቆቹ ክለቦች ሲቲን እናስቀድማለን። ኤርሊንግ ብሮት ሃላንድ መግለጫ አውጥቷል ወይም ደግሞ ሀሳቡን ያጋራል በወቅታዊ ሁኔታዎች ላይ። በሲቲ ቤት ተጨማሪ የቡድን ዜና እናካፍላችኋለን። ከቼልሲ ጋር በተያዘ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ በጥቂት ሳምንታት ውስጥ ቅርብ የነበረው ቼልሲ ባለፉት 2 ወራት ውስጥ ግን አሽቆልቁሎ አሁን የኤሮፕ ሊግን የሚያለም ቡድን ሆኗል። የቼልሲን ጉዞ በጥቂቱ እንዳስሳለን በመረጃ ሰዓታችን። የአምናዎቹ ሻምፒዮኖች አሁን ተራውን ለአርሰናል እንዳስረክበዋል። ሻምፒዮኖቹ የሚለውን ስም የአምናው ሻምፒዮን ሊቨርፑል ቤት ግን አዳዲስ ጉዳዮች መነሳታቸውን ቀጥለዋል። መልበሻ ክፍሉ ሳላ ያስነሳው ትኩሳት ሚዲያ ላይ ተጨማሪ አዲስ ርዕስ እንዲሆኑ አድርጓቸዋል። ራሳቸውን አርኔ ስሎትን ጭምር ወቅታዊ ሁኔታዎች ምን ይመስላሉ ሊቨርፑል ቤት በሚል ጉዳይ ሰፊ ጥንቅር ለሊቨርፑልውያን በዚህኛውም የመረጃ ሰዓታችን አሰናድተናል። ላይክ እያደረጋችሁን አብራችሁን ቆዩን። ሪዮ ፈርዲናንድ ማይክል ካሪክን ማንንም እንዳሰማ እያለው ይገኛል። በጣም የተለየ ስሞችን አንስቶ እነኝን ሰዎች ስፔሻሊ እንዳሰማቸው ይላል። በዩናይትድ ዝውውር ጉዳይ ላይ ፒተር ሽማይክል የሚለን ነገር አለ። በማንቸስተር ዩናይትድ ከዝውውር ጋር አያይዘንና ብሩኖ ሚጌል ፈርናንዴዝ ለተነሳበት ቅሬታ ምላሽ ይሰጣል። በስፋት እንመለከተዋለን። ዛሬ ሰፊ ሽፋን የምንሰጠው ለአርሰናል ነው፣ ምንም ጥያቄ የለውም። በርካታ መረጆችም ያሉት በአርሰናል ዙሪያ ነው። የፕሪሚየር ሊግ ሻምፒዮን ከሆኑ በኋላ ስለ አርሰናል የሚሰሙት ሁሉ ነገሮች አዳዲስና ወዲያው አብዴት የሚደረጉ ናቸው። አርሰናል ቤት የዋንጫውን ስኬት ተንተርሰን በርካታና ልዩ ጥንቅር አሰናድተናል። በጣም እንዳለመታደል ሆኖ ግን ለአርሰናል የፕሪሚየር ሊጉን ዋንጫ ከፍ የሚያደርገው ሴልኸርስት ፓርክ ስቴዲየም ላይ ነው። ያውም በለንደን የምንጊዜም የአርሰናል ተቀናቃኞች ናቸው። ያው የለንደን ክለቦች ተቀናቃኝ ናቸው። ለአርሰናል ሲሆን ሁሉም ክንዱ ይበረታል ይባላልና ጨዋታው ውጤቱ ምንም ያመጣው ለውጥ ባይኖርም ግን ፓላሶች አርሰናል ብዙ እንዲደሰት ላለመፍቀድ ጥረት እያደረጉ ነው እየተባለ ነው። በጣም የተለየ ጥንቅር ይዘናል። በአርሰናል የዋንጫ ጉዞ ላይ ግን ተጨማሪ ለየት ያሉ መረጃዎችን ስለያዘን አብራችሁን ቆዩ። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየታችሁን እንቀበላለን። በድጋሚ ለአርሰናል ደጋፊዎች ግን እንኳን ደስ ያላችሁ ብለናል። ማድሪድን እናንሳ። በአጫጭር ስፖርታዊ ጥንቅራችን ሪያል ማድሪዶች ለጆዜ ሞሪኒዮ የማይሻር የማይገረሰስ ስልጣን ሊሰጡ ነው ይለናል ሌኪፕ። በጣም አስገራሚ ነው። ያ ማለት በሪያል ማድሪድ ውስጥ ሁሉንም እግር ኳሳዊ ጉዳዮች የመወሰን መብት ለጆዜ ሞሪኒዮ፣ ወደ ቡድኑ የሚመጣ ተጫዋች፣ ከቡድኑ የሚሰናበት ተጫዋች፣ በቡድኑ ቋሚ ተሰላፊ ተጠባባቂ የሚቀመጥን ጨምሮ ወደ ቡድኑ የሚመጡ የአሰልጣኝ ስታፍ አባላትን አጠቃላይ እግር ኳሳዊ ጉዳዮችን በሙሉ ሞሪኒዮ እንዲያስተዳደር ማለት ነው።
ይሄ ጉዳይ በጣም ያልተለመደ ነው። በነገራችን ላይ በተለይም በሪያል ማድሪድ በጣም ያልተለመደ ነው። ምክንያቱም ፍሎሬንቲኖ ፔሬዝ ክንዳቸው እጃቸውም ረጅም ነው የሪያል ማድሪድ ስብስቡ ስለመወሰንና እሳቸው የሚፈልጉት ተጫዋች ሁላ ቋሚ እንዲሆን እንደሚያስደርጉ ይታወቃል። ለማንኛውም ለሞሪኒዮ ግን እንዲህ የማይገረሰስ ስልጣን ሪያል ማድሪድ ሊሰጥ ነው ተብሏል። ከሪያል ማድሪድ ጋር በተያዘ ምናልባት የቶኒ ሩዲገርን የኮንትራክት ማራዘም ሂደት እየሰማን ነበር እና ከዚህ ጀርባ የሞሪኒዮ እጅ ሊኖርበት ይችላል ይላል የዛ አትሌቲክ ዘገባ። እንደሚታወቀው ሪያል ማድሪድ ከአንድ ዓመት በላይ ኮንትራክት እንደማይሰጥ ይታወቃል፣ እድሜያቸው 30 ላለፉ ተጫዋቾች። በዛ መሰረት ያው ለቶኒ ሩዲገርም አንድ ዓመት ኮንትራክት ብቻ ነው የሚሰጠው እስከ 27 በቀጣይ ይጠበቃል። ከዛ ውጭ የእሳቸው መምጣት እነ ኤንድሪክን በራሱ ገና መዳረሻቸውን አልወሰነም። ኤንድሪክ ትላንትና በማህበራዊ ትስስር ገጹ ለተደረገለት ነገር አመስግኖ ሊዮንን በይፋ መሰናበቱን ይፋ አድርጓል። በቀጣይ በሪያል ማድሪድ ካምፕ በቫልዴባስ ተገኝቶ ልምምዱን ያከናውናል። ጆዜ ሞሪኒዮ ደግሞ የመጨረሻ ውሳኔያቸውን ይወስናሉ፣ እንዳጠቃላይ ማለት ነው። በምን አይነት መንገድ ቡድኑን ይገነባሉ፣ እነማን ያስፈልጋሉ፣ እነማን አያስፈልጉም በሚል ጉዳይ ላይ በእሳቸው ይሁንታ እንደሚሆን ገና ካሁኑ እየተነገረው ነውና የኢንድሪክም ጉዳይ እልባት ያገኛል። በባርሴሎና በኩል የባርሴሎና የመሃል ስፍራ ተጫዋች ጋቪ በቹዋሚኒ እና ፌድ ቫልቬርዴ መካከል ስለነበረው አለመግባባት ተጠይቆ ነበረ። ጋቪ በንግግሩም የተባለው እውነት ከሆነ መልበሻ ክፍል ውስጥ ቹዋሚኒ እና ፌድ ቫልቬርዴ ተደባድበው ከነበረ ቹዋሚኒ መቀጣት ነበረበት፣ በኤል ክላሲኮ ጨዋታ እንዲጫወት ሊፈቀድለት አይገባም ነበር ብሏል። በነስቴት ይላል የባርሴሎና ኮከብ ጋቪ በእኔ አስተያየት እጅህን አንስተ ከተደባደብ ከአሰልጣኙ ቀጣዩ ጨዋታ እንድትጫወት መፍቀድ የለበትም። ነገር ግን የተፈጠረውን አላውቅም። ግን እውነት የተባለው ነገር በተለይ ኦሬል ቹዋሚኒ ፌድ ቫልቬርዴን መቶት ከሆነ አሰልጣኝ አልቫሮ አርቤሎዋ በኤል ክላሲኮ ጨዋታ ላይ መቅጣት ነበረበት ብሏል። ያው የኤል ክላሲኮ ጨዋታ ባርሴሎና ሻምፒዮን ሆነበት ነበረ። በፍጹም ሪያል ማድሪዶች የማይፈልጉት ነገር ነው የሆነው። አንደኛ በኤል ክላሲኮ ጨዋታ መሸነፋቸው፣ ሁለተኛ የኤል ክላሲኮ ጨዋታ ሽንፈት የባርሴሎናን ድል የሚያወጁበት ነበር እና በየትኛው መንገድ ሽንፈቱን ማስቀረት ይፈልጉ ነበር። አይደለም ኦሬል ቹዋሚኒ፣ ምናልባት ፌድ ቫልቬርዴ ራሱ ጉዳት ባይገጥመው ስላለመሰለፉ እርግጠኛ መሆን አይቻልም። ለማንኛውም ጋቪ ግን እንዴት አጫወተው አሰልጣኙ ሲል ቅሬታውን ገልጿል። ፌርሚ ሎፔዝ ከዓለም ዋንጫ ውጭ እንደሆነ በቃል ስፖርት ዩቲዩብ ቻናል በትላንት መረጃችን አጋርተናችሁ ነበር። ይሄኛው ሁለተኛው ዩቲዩብ ገጻችን ነው። በሱ በኩል በዚህ ውድድር ዓመት 48 ጨዋታዎችን አድርጎ 13 ጎል 17 አሲስት ነበረው ፌርሚን ሎፔዝ። በጣም ድንቅ የውድድር ዓመት አሳልፎ ነበረ። ግን በተጫዋቹ በኩል የዓለም ዋንጫ በገጠመው ጉዳት ምክንያት እንደማይሳተፍ ይታወቃል። ግን ከባርሴሎና ጋር ዘንድሮ የስፔን ላሊጋና ሱፐር ካፕን እንዳነሱ ይታወቃል። በነገራችን ላይ በዚሁ ግን አንድ መረጃ እንጨምርላችሁ። ባርሴሎና 54.91 ሚሊዮን ዩሮ ነው ያገኘው በላሊጋ ሻምፒዮንነቱ። ሪያል ማድሪድ 48.45 ሚሊዮን ዩሮ ነው። ሶስተኛ የሚወጣው 41.99 ሚሊዮን ዩሮ፣ አራተኛ የሚወጣው 35.53 ሚሊዮን ዩሮ፣ እንደዚሁም አራተኛ የሚወጣው እንደዛ ከሆነ አምስተኛ የሚወጣው ደግሞ 29.07 ሚሊዮን ዩሮ ነው። በጣም አስገራሚ መረጃ። በፕሪሚየር ሊግ እንመለስበታለን። ግን ባርሴሎና ሻምፒዮን ሆኖ ያገኘው ገንዘብ 54.91 ሚሊዮን ዩሮ ነው እና አንድ በጣም ጥራት ያለው አጥቂ ወይ አማካይ አይገዛም። ገንዘብ ጉዳዩ በጣም አነጋጋሪ ነው። በጣሊያን ሴሪኤ በጣም አስደናቂ ከምንላቸው ተጫዋቾች ውስጥ አንደኛው ላውታሮ ማርቲኔዝ ነው። ላውታሮ ማርቲኔዝ ግን ይላል በዚህ ሰዓት ላይ እንደ ሃሪኬን አይነት ምርጥ አጥቂ በዓለም ዙሪያ ፈለገን አናገኝም፣ የሰዓቱ ምርጥ ነው ብሏል። ሃሪኬን እኔ ከሃላንድም ጋር ስታወዳድሩት በጣም ነው የምናደደው እያለ ይገኛል። ሃሪኬን ከኳስ ጋር ምቾት የሚሰማው አንድ ሁለት የምትጫወተው አይነት ተጫዋች ነው። ጨዋታን ማንበብ የሚችል በራስ በግል ጥረት ግን ማስቆጠር የሚችል ነው። እኔ በዚህ ሰዓት ላይ ስለ ሃሪኬን ንጽጽር መቅረብ አልፈልግም፣ ሌላም አጥቂ እንዲቀርብ አልፈልግም። ሃሪኬን ምርጡ ነው እያለ ይገኛል። የጣሊያን ሴሪኤ የስኩዴቶ ባለክብር ላውታሮ ማርቲኔዝ። ሌላው ኤስ ሚላን ቤት ጎራ እንበልና የኤስ ሚላኑ ተጫዋች ሉካ ሞድሪች ከጉዳት መመለሱ ተረጋግጧል። ፊቱ አካባቢ ጉዳት አጋጥሞት እንደነበር ይታወቃል። ፊቱ ላይ ጭንብል አድርጎ ወደ ልምምድ ተመልሷል። በተጫዋቹ በኩል የመጨረሻ ሳምንት ጨዋታ ላይ ይገኛል ተብሎ ይጠበቃል። የአውሮፓ ትልልቅ ሊጎች ሁሉም አሸናፊያቸው ታውቋል። ቡንደስሊጋውን ባየር ሙኒክ፣ ፍራንስ ሊጋን ፓሪስ ሰን ዠርሜን፣ ሴሪኤን ኢንተር ሚላን፣ ላሊጋን ባርሴሎና ካሳኩ በኋላ የፕሪሚየር ሊግ አሸናፊ አርሰናል መሆኑ እንደታወቀ ይታወቃል። ምናልባት በሀገራችን በቅርብ ወይም ደግሞ በቅርብ ዓመታት ውስጥ ደግሞ በመላው ዓለም ትኩረት የሳበው የሳውዲ ፕሮ ሊግ ደግሞ ነገ ይጠናቀቃል።
ምናልባት አልናስር ሻምፒዮን ሊሆን የሚችልበት ሌላ ምሽት ሊሆን ይችላልና ከሊግ አሸናፊ ጋር በተያያዘ አሁን የሚጠበቀው የሮናልዶ ቡድን አልናስር ነው። ሮናልዶ ባለፉት 3 ዓመታት ከቡድኑ ጋር የሞከራቸው ሙከራዎች ፍሬ የሚያፈሩበት ከሆነ ሐሙስ የሳውዲ ፕሮ ሊግም አሸናፊውን ሊያውቅ ይችላል። ባለፈው ከአሊላል ጋር የነበረውን ጨዋታ 1-2 አጠናቀው ቢሆን ኖሮ የሳውዲ ሊግ አሸናፊም ይለይለት ነበረ። የአሜሪካ ሜጀር ሊግ ሶከር ገና ከጀመረ ጥቂት ሳምንታት ብቻ እንደሆኑ ግን ይታወቃል። ውድ ቤተሰቦቻችን አጫጭር ስፖርታዊ ጥንቅሮችን እያስደመጥናችሁ እንገኛለን። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን አጫጭር ስፖርታዊ ጥንቅሮችን የምናስደምጥበት ሰዓት ላይ ደርሰናል። የፕሪሚየር ሊጉ ሻምፒዮን አርሰናልን የተመለከተ በጣም ሰፊና ልዩ ጥንቅር በዚህኛው የመረጃ ሰዓታችንን ማካተናል። የሌሎቹንም ትልቅ ክለቦች እንመለከታለን እንደ ሁልጊዜው። በአርሰናል በኩል ግን ሰፊ መረጃ ለአርሰናል ደጋፊዎች በወቅታዊ ጉዳይ እንደያዘን አስቀድመን ማሳወቅ እንፈልጋለን። በድጋሚ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩን። ፕሪሚየር ሊጉ የወጣት አሰልጣኞች ስብስብን እየተመለከትንበት ነው። ቼልሲ ዣቪ አሎንሶን፣ ዩናይትድ ካሪክን፣ ማንሲቲ ማሬስካን፣ ቶትናም ዲዘርቢን፣ አርሰናል ሚኬል አርቴታን፣ በበርንማውዝ ዜራኦላን፣ በብሬንትፎርድ ኪት አንድሪው፣ ብራይተን ፋቢያን ሁዝለር፣ ኮቬንትሪ ሲቲ አዲስ አዳጊው ፍራንክ ላምፓርድ፣ ሊቨርፑል እንደ አርኔ ስሎት ያሉ በጣም እድሜያቸው ያልገፉና በጣም ወጣት የሚባሉም ደግሞ አሉ። በዛ ውስጥ እድሜያቸው ሞር ከ30ዎቹ አጋማሽ እስከ 50ዎቹ አጋማሽ አካባቢ ያሉ አሰልጣኞች ይበዛሉ። በፕሪሚየር ሊጉ በኩል ምናልባት የተወሰኑ ለውጦችን እና መቶ ሲጀመር ልናይበት ግን እንችላለን። ከፕሪሚየር ሊግ ጋር በተያያዘ ያው በርንሌ እንደወረደ ይታወቃል። በበርንሌ በኩል ወልቭስን ተከትሎ ነው የወረደው። በእርግጥ 19 ሆነው 100 ሚሊዮን ዩሮ አግኝቷል። በነገራችን ላይ በርንሌ ከፕሪሚየር ሊግ ወርዶ ቅድም በባርሴሎና እንመለሳለን ያለው ያ ነው። የባርሴሎና አጠቃላይ ወደ 55 ሚሊዮን ዩሮ አካባቢ ነው ብናጠጋገው ገንዘቡ። እናም የ45 ሚሊዮን ዩሮ ብልጫ አለው በርንሌ ወርዶ ያውም ከባርሴሎናና የፕሪሚየር ሊጉ አቅም የት እንደደረሰ ማሳያ ነው። አንድ የወረደ ቡድን ከፕሪሚየር ሊግ ላሊጋን ካሸነፈ ያውም የስፔን ላሊጋን ካሸነፈው ባርሴሎና በላይ ከቴሌቪዥን መብት ገቢ ሲያገኝ በጣም አነጋጋሪ ያደርገዋል ጉዳዩንና ለዛ ነበር በፕሪሚየር ሊግ መረጃ እንመለስበታለን ያልነው። ጁኒየር ክሩፒ በጣም አስደናቂው ተጫዋች። በነገራችን ላይ በጣም አስገራሚ ግጥምጥሞች እንንገራችሁ ስለ ጁኒየር ክሩፒ። የበርንማውዙ ተጫዋች ነው። ሲቲ ላይ ገብ ያስቆጠረው በጣም ውብ ግብ ነው ያስቆጠረው። የሚለብሰው መለያ 22 ቁጥር ነው። ጁኒየር ክሩፒ የአርሰናልን የ22 ዓመት የዋንጫ ጥማት ቁርጥ ያደረገች ግብ ያስቆጠረው እሱ እንደነበር አይዘነጋም። የለበሰው የመለያ ቁጥርና እንግዲህ የአርሰናል የዋንጫ እጦት ዓመት ብዛት ተመሳይ ነበረ። ያንን መለያ ቁጥር የለበሰ ሰው ደግሞ የአርሰናልን ከዋንጫ እንዳገናኘው ይታወቃል። በእርግጥ አርሰናል በራሱም ዋንጫውን ቀጣይ ሳምንት መወሰን ይችል ነበረ ድል አድርጎ ፓላስን ሲቲ በጨዋታው ድል አድርጎ እንኳን ቢሆን ኖሮ አርሰናል የ2 ነጥብ ልዩነቱን አስጠብቆ መቀጠል ስለቻለ ማለት ነው። ኦልሬዲ ቀድሞ በርንሌይን ስላሸነፈ። ጁኒየር ክሩፒ ላይ እንመለስ። 13 ግቦችን በዚህ ዓመት አስቆጥሯል። እድሜው 20 ሳይሞላ ይህ ሁላ ግብ የደረሰ በመጀመሪያ ሲዝኑ በታሪክ የመጀመሪያው ተጫዋች እንደሆነ ይታወቃል። በርንማውዞች ከሁለተኛ ዲቪዥን ክለብ ከሎሪየንት ነበረ ጁኒየር ክሩፒን ያስፈረሙት። አምና ገና በ18 ዓመቱ በ32 ጨዋታ 23 ግቦችን ማስቆጠር ችሎ ነበረ። ዘንድሮ ገና በመጀመሪያ ዓመቱ ደግሞ በፕሪሚየር ሊግ በ19 ዓመቱ 13 ግቦችን አስቆጥሯል። ድንቅ ጊዜን አሳልፏል ማለት ይቻላል። የበርንማውዝን የ17 ጨዋታ ያለመሸነፍ ጉዞ እንዲቀጥል ያስቻለች ግብ። በርንማውዝ በታሪኩ ከ127 ዓመት የምስረታ ታሪክ በኋላ ለመጀመሪያ ጊዜ የአውሮፓ መድረክ እንደሚሳተፍ ያረጋገጠች ግብ ነበረ ጁኒየር ክሩፒ ከመረብ ያሳረፈው። በነገራችን ላይ በርንማውዝ ለራሱ ሲል ነው የተጫወተው። ይሄ አርሰናል ከጨዋታው ትርፍ ተጠቃሚ ሆነ እንጂ በርንማውዝ በራሱ ከዚህ ጨዋታ 1 ነጥብ ያስፈልገው ነበር የአውሮፓን ትኬት 100% ለመቁረጥ። በተለይም ድል አድርጎ ቢሆን ኖሮ ደግሞ ሞር የአውሮፓ መድረክ የተሻለውን እድል ይዞ እንዲያጠናቀቅ ያደርገው ነበረ። በእርግጥ ያንን እድሉን አምከኖታል 1-0 ሲመራ የነበረውና በርንማውዝ ውጤቱ ለራሳቸው ያስፈልጋቸው ነበር በመጀመሪያ ደረጃና አርሰናል የጨዋታው ትርፍ ተጋሪ እንጂ በርንማውዝ በራሱ ነጥቡ አስፈላጊው ነበረ። በፕሪሚየር ሊግ 38ኛ ሳምንት ስለ ፕሪሚየር ሊጉ አሸናፊ ብዙ ትኩረት አይስብም። አሁን ኦልሬዲ አርሰናል ዋንጫ አንስቶ ድሉን በዚህ ሳምንት አጣጥሞ የሳምንቱ የመጨረሻ ቀን ይጠበቃል። ወራጆቹ ላይ ግን ሞር ትኩረት የሚደረግ ይመስላልና አሁን ትልልቅ የሚባሉ የማሰራጫ ጣቢያዎች ትኩረት የሚሰጡት የቶትናምና የዌስትሃምን ጨዋታ ይሆናል ማለት ነው። የአርሰናል ጨዋታ ትኩረት የሚስበው ሞር ከጨዋታው ይልቅ ከጨዋታው መጠናቀቅ በኋላ ሴሬሞኒ ይሆናል።
የቶትናምና የዌስትሃም ነገር ግን አለየለትም። ሁለቱ የለንደን ክለቦች አንዳቸው ከፕሪሚየር ሊግ ይቀነሱ ዘንድ 38ኛ ሳምንት አንዱ ላይ ይፈርዳል። ቶትናም ሁሉ ነገር በእጁ ነው። አሁንም ኤቨርተንን ድል ማድረግ አሊያም አቻ መውጣት 100% በፕሪሚየር ሊግ እንዲተርፉ ያደርጓቸዋል። ከዛ ውጭ ዌስትሃም ዩናይትድ ከሊድስ ነው ጨዋታቸውን የሚያደርጉትና 100% ዋስትና ያለው ቡድን የለም። አሁን ላይ ዌስትሃምም ቶትናምም እድላቸውን በራሳቸው የሚወሰን ሂደቱ በቶትናም እጅ ነው ከሚለው ካልሆነ በስተቀር 100% ዋስትና ያለው ክለብ ግን የለም። ስለዚህ 38ኛ ሳምንት በፕሪሚየር ሊግ ሞር አጓጊው ማን ከሁለቱ ክለብ ይተርፋል የሚለው ይሆናል። ኤርሊንግ ብሮት ሃላንድ ዋንጫውን ማጣታቸው እርግጥ ከሆነ በኋላ የፕሪሚየር ሊጉን ሐሳቡን ያገራል በማህበራዊ ትስስር ገጹ ላይ። ይሄ እንደ ጥሩ መነሳሻ ሊሆነን ይገባል። ይህ ዓመት ሁላችንም በደንብ መነቃቃት አለብን፣ ካጣነው ነገር መራብ ይጠበቅብናል ብሏል። ለቀጣይ ውድድር ዓመት ራሳችንን ለማዘጋጀት ዘንድሮ በቂ አልነበረም ፕሪሚየር ሊጉን ዋንጫ ለማድረግ ያደረግነው ጥረት ብሏል። 2 ዓመት ሆነን እያለ ነው ያለ ዋንጫ። እንግዲህ ይሄ በጣም እንደ ቆጮ ነው እየተናገረ ያለው። 2 ዓመት ያለ ፕሪሚየር ሊግ ዋንጫ በጣም ከብዶኛል እያለ ይገኛል። ግን ለዚህ ቡድን የሚገባው ቦታ አለና ለዚህ ቡድን የሚገባው ቦታ ደግሞ ፕሪሚየር ሊግን ማሸነፍ ነው። ስለዚህ ቀጣይ ዓመት ለፕሪሚየር ሊጉ በደንብ መስራት ይጠበቅብናል ሲል ተደምጧል። ኤርሊንግ ብሮት ሃላንድ በአንጻራዊነት ዘንድሮ ከባለፈው ዓመት ግን የተሻለ ነው ይላል በዛው ሐሳቡን ሲቀጥል። ምክንያቱም ዘንድሮ ቢያንስ 2 ዋንጫዎችን አንስተናል ብሏል። ያው የኤፍኤ ካፕና የካራባው ካፕ ሻምፒዮን ነበሩ። 3ኛ የውስጥ ዋንጫቸው ያው ፕሪሚየር ሊጉ አምልጧቸዋል። በፕሪሚየር ሊጉ ቀጣይ ውድድር ዓመት እንመለስበታለን ብሏል። በነገራችን ላይ የበርንማውዝ እና የሲቲ ጨዋታ ልክ እንደተጠናቀቀ በርከት ያሉ የሲቲ ደጋፊዎች ዋንጫ ኦልሬዲ በነሱ እጅ እንደማይወሰን ያውቁት ነበረ። በአርሰናል እጅ የሚወሰን አይነት ጨዋታ ነበር። አርሰናል እስካልተሸነፈ ድረስ ሲቲ ዋንጫ እንደማይበላ ይታወቅ ነበረ እና ትላንትና ለቀጣይ ዓመት እባክህ ጋርዲዮላ እያሉ በስቴዲየሙ ሲዘምሩ ነበረ። የጋርዲዮላ ስንብት ነገር ግን ኦልሞስት ያበቃ ነገር ነው። የፕሪሚየር ሊጉ 38ኛ ሳምንት ሁሉም የራሱ የሆነ ሴሬሞኒ ይኖረዋል። ሲቲ ቤት የሚኖረው ሴሬሞኒ ሽኝት ይሆናል። የጋርዲዮላ፣ የጆን ስቶንስ፣ የቤርናንዶ ሲልቫ ሽኝት ይሆናል ተብሎ ይጠበቃል። ቼልሲ በጥቂት ወራት ውስጥ ነው ሁሉ ነገር ከእጁ ወጣው እንጂ ለአውሮፓ ሻምፒዮንስ ሊግ መሳተፍ የሚያስችለው ደረጃ ላይ ነበረ። ግን ባለፉት 2 ወራት ውስጥ ቼልሲ የገጠመው ነገር አሁን ኤሮፕ ሊግን የሚያለም ቡድን ሆኗል። አሁን ቀጣይ ሰንደርላንድን ድል አድርጎ ብራይተን ደግሞ የሚሸነፍ ከሆነ ኤሮፕ ሊግ መግባቱን ያረጋግጣል። ኤሮፕ ሊግን እንኳን በአቋራጭ ለመግባት የኤፍኤ ካፕ ድል ያስፈልገው ነበረ። ግን በሲቲ በአንቶኒዮ ሴሜኔ ብቸኛ ግብ ተሸንፈው እንዳጡት ይታወቃል። ስለዚህ የመጨረሻ ጨዋታውን ድል አድርጎ ቼልሲ የብራይተንን ደግሞ መሸነፍ ይጠብቃል የኤሮፕ ሊግ ትኬትን ለመቁረጥ። በዚህ ሳምንት በነበረ የለንደን ደርቢ ጨዋታ ቶትናምን 2-1 በሆነ ውጤት ድል እንዳደረጉ ይታወቃል። ስታንፎርድ ብሪጅ ምሽታቸውን በቼልሲ በኩል አንዱ ግብ አስቆጣሪ ኤንዞ ፈርናንዴዝ ነበረ። በነገራችን ላይ በዚህ ውድድር ዓመት 10 ግብ 4 አሲስት አለው ኤንዞ ፈርናንዴዝ። በአንድ ሲዝን ለመጀመሪያ ጊዜ ነው በሊግ ደረጃ 10 ሲደመር የግብ አስተዋጽኦ መድረስ ላይ ቻለና 14 የግብ አስተዋጽኦ ላይም የደረሰበት ምሽት ነበር። ቼልሲ 38ኛ ሳምንትን ኤሮፕ ሊግ ትኬት ለመቁረጥ ይጠብቃል። ልክ የዛሬ 2 ዓመት ውድ ቤተሰቦቻችን ሊቨርፑል ቤት አዲስ ሰው ሹመት አገኙ። አርኔ ስሎት የክሎፕን ስንብት አስቀድመን ሰምተን የክሎፕን ስንብት አስቀድመን ሰምተን የስሎትን ሹመት ደግሞ ከዛሬ 2 ዓመት ልክ በዛሬው ቀን ሰማን። 112 ጨዋታ መሩ፣ 66 ድል፣ 18 አቻ፣ 28 ሽንፈት ገጥሟቸዋል እሳቸው በሊቨርፑል አሰልጣኝነታቸው። ሰሞኑን ሳላያችን ጋዜጣዊ መግለጫ ከሰጠ በኋላ በአሁኑ ሰዓት የስሎት ስም ዳግም ወደ ሚዲያው መጥቷል። ስሎት ከየአቅጣጫው ከባድ ጥቃት እየደረሰባቸው ይገኛል ይላል የስካይ ስፖርት ዘጋቢውን። ይሄን የሚለን ሊቨርፑል የፕሪሚየር ሊጉን ዋንጫ ዳግም ማንሳት ሳይችል የቀረበት አንዱ ትልቁ ምክንያት የራሱ የሳላ ብቃት በከፍተኛ ሁኔታ ማሽቆልቆል ነው የሚሉ አካላት ቢኖሩም፣ ሆኖም ሳላ በሰጠው መግለጫ ላይ ይህንን የራሱን ድክመት ጨርሶ ሳይጠቅስ ስሎትን እናጋፍጧቸዋል። በስሎት በኩልም ዳግም ሚዲያው ላይ ጫጫታ እንዲመጣ አድርጓልና በሳላ በኩል ራሱን የተከላከለበት ስሎትን ያጋለጠበት መንገድ ቀጣይ ስሎትም ወንበራቸው ላይ በተረጋጋ ሁኔታ እንዳይቀመጡ ያደርጋል ይላል የስካይ ስፖርት ዘገባ።
ከጋዜጠኞች እንደ ሊዩስ ስቴሊ ያሉ ስለ ሊቨርፑል በርካታ መረጃዎችን የሚያወጡ ጋዜጠኞች በሳላ ስቴት ላይ የሚኖር አመለካከት ምንም ይሁን ምን ስሎት የሊቨርፑል የመልበሻ ክፍል ቁጥጥርን አስቀድሞ ማቶታል። የሳላ ንግግር ብቻ አይደለም ስሎትን ይሄ መልበሻ ክፍሉን ይሄ የመቆጣጠር ሂደቱን ያጡት ስሎት ለሳላ ስቴት ምላሽ መስጠት ቢፈልግም ይህንን ማድረግ ጥራትን እንደማያመጣና መልስ መስጠት ትክክለኛ ውሳኔ እንዳልሆነ በሚገባ ይረዳል። ሳላ የሰጣቸው አስቴቶች ሲናገር ምን እያደረገ እንደነበረም ጠንቅቆ ያውቃል የሚለው ሉዊስ ዓለም ውስጥ እንደ ታወቀ ጥንታዊ አባባል ይሄ የሳላ አባባል ልክ ሲወጣ ልክ ሮናልዶ ማንቸስተር ዩናይትድ ላይ አብዮት ያስፈልጋል ብሎ እንደሄደው አይነት ነገር ነው ያደረገውና አስቀድሞም የነበረውን ትኩሳት ሳላ ደግሞ ሙር እንዲገል አድርጎታል የሚል ይዘት ያለው ሐሳብ ነው ሉዊስ ስቴሊ ያጋራው። ክሎፕና ሳላህም በነገራችን ላይ ተጣልተው ነበረ። ካስተዋላችሁ ሊቨርፑላውያን ክሎፕና ሳላ አብረው ጥሩ ጊዜን አላሳለፉም፣ ወደ መጨረሻ አካባቢ ላይ ማለት ነው። ከ2 ዓመት በፊት በ2004 በዌስትሃም ጨዋታ ላይ ሳላ ከክሎፕ ጋር ካሜራ ፊት ለፊት ነበረ ሰጣ ገባ ገብቶ የነበረው። በወቅቱ ጨዋታው ሲያልቅ ዛሬ ከተናገርኩ እሳት ይነሳል ብሎ ዝምታን ነበር የመረጠው። ሳላ በዚያን ጊዜ ዝም ያለው በደጋፊው ዘንድ እንደማይነካ የሚታየውን ክሎፕን ፊት ለፊት መጋፈጥ ሊያሸንፈው እንደማይችለው ስለገባው ነበረ። አሁን ላይ ግን ስሎትን መናገር በሊቨርፑል ቤት በዛን ያክል ደረጃ በደጋፊው ሳላን የሚያስወቅስ አይደለም። ምክንያቱም የስሎት ቡድን አስቀድሞም እየተተቸ ስለነበረ ማለት ነው። ለማንኛውም ሳላህ ጋር ኮንትራቱን የፈረመው ቫንዳይክ ይቀጥላል። ሳላህ፣ ሮበርትሰን በአመቱ መጨረሻ ከሊቨርፑል ይሰናበታሉ። ቨርጅል ቫንዳይክ ይቀጥላል። እንዳልኳችሁ ቫንዳይክ በሊቨርፑል ዘንድሮ 8 ጎሎችን ያስቆጠረ ተጫዋች እንደሆነ ግን አይዘነጋም። ማንንም እንዳሰማ ብሎታል ሪዮ ፈርዲናንድ ማይከል ካሪክን ነው። አንድ ልነግርህ የምፈልገው ነገር በተለይ ይላል ሪዮ ፈርዲናንድ ጋሪ ኔቭልና ሮይኪን የተባሉ ሰዎች የሚናገሩትን ንግግር ቦታ እንዳትሰጥ እያለው ነው። ሪዮ ፈርዲናንድ ነው ለካሪክ ይህን መልእክት የሚልከው በማህበራዊ ሚዲያ ላይ ነው። በእርግጥ ካሪክ ፈጽሞ እነኝን ሰዎች መስማት የለበትም። ሚዲያው ላይ እንዳጠቃላይ ያለውንም ጫጫታ መስማት የለበትም። የራሱን የጨዋታ ስታይል የራሱን ፍልስፍና በዩናይትድ መሞከር አለበት። ደግሞ በእርግጠኝነት ያንን ማድረግ ይችላል ካሪክና የነሱ የሚዲያ ላይ ጫጫታም ክለቡን እንዲረብሽብን አንፈልግም፣ ካሪክም እንዲረበሽብን አንፈልግም እያለ ነው ሪዮ ፈርዲናንድ። በአንጻራዊነት ዋይኔ ማርክ ሩኒ፣ ሪዮ ፈርዲናንድ እነ ሪያን ጊግስ በአንጻራዊነት ከዩናይትድ ጎን ያሉ ሌጀንዶች ናቸው ማለት ይቻላል። እነ ሮይኪን እነ ጋሪ ኔቭል ደግሞ ሞር በተቃራኒ ከዩናይትድ ጎን የቆሙበት አጋጣሚን እየተመለከትን ነው። እንደ ፒተር ሽማይክል ያለ ታሪካዊ የፕሪሚየር ሊግ ግብ ጠባቂ አሁን ተራው የዩናይትድ ነው። ዩናይትድም ዋንጫ ማግኘት አለበት። ለዚህ ቡድኑ ልምድ ያለው ተጫዋች ያስፈልገዋል እና ግራኒት ዣካ ላይ አሁንም ትኩረት ይደረግ እያለ ነው። በእርግጥ ልክ የካዜሜሮ ስንብት ከሆነ በኋላ ዩናይትድ ስለ ካዜሜሮ ምትክ ካሰበ ወጣት ተጫዋች አይደለም ማሰብ ያለበት ልምድ ያለውን ተጫዋች ነው። ካዜሜሮ ልምድ ያለውን ለቆ ወጣት ተጫዋች ማምጣት ዋጋ የለውም። ስለዚህ ዣካ ለአጭር ጊዜ ዩናይትድ ቤት መምጣትና መጫወት አለበት። አቋሜን አልቀየርኩም እያለ ይገኛል ፒተር ሽማይክል። በዩናይትድ በኩል እንዲህ አይነት እቅድ ግን ይኖራል ተብሎ አይታሰብም። ዩናይትድ ሙር ወጣት ተጫዋቾች ላይ ትኩረት ያደርጋል ተብሎ ይታሰባል። የግራኒት ዣካም ስም ከዩናይትድ ጋር በፒተር ሽማይክል በኩል ተያያዘ እንጂ ታማኝ የሚባሉ የዜና ምንጮች ዩናይትድ ዣካ ብቻ ሳይሆን እድሜያቸውን እንደዚህ አንጋፋ የሆኑ ከ30 በላይ የሆኑ ተጫዋቾች ላይ ትኩረት ያደርጋል ተብሎ አይጠበቅም። በዩናይትድ በኩል ማኑኤል ኡጋርቴ በማህበራዊ ትስስር ገጹ አንድ ጽሑፍ አጋርቷል። አሁን ብዙ አስቸጋሪ ጊዜያት የነበረበት የውድድር ዘመን ነበር። ቢሆንም ግን ሁልጊዜም በፈገግታ ነበር ያሳለፍኩት። ከሩቅ ሆነው ሁልጊዜም ለሚደግፉኝ ቤተሰቦቼና በአስቸጋሪዎቹ ቀናት ከጎኔ ለነበሩ ሁሉ አመስጋኝ ነኝ እያለ ይገኛል። የተጫዋቹ ስንብት ነገር እውነት የሆነ ይመስላል። አሁን ዩናይትድ በእርግጥ እሱም ብቻ አይደለም ቀይረው እያስገቡ ጥቂት ደቂቃ የሚያጫውቱትም ዜርኪዚ በሆነ በዩናይትድ ይቆያል ተብሎ አይታሰብም። ለቡድኑ የጨዋታ አገልጋሎት የማይሰጡ በቂ ደቂቃ የማይሰጣቸው ተጫዋቾች በማንቸስተር ዩናይትድ በኩል እንዲሸጡ አሊያም ክለቡን በስምንት እንዲለቁ ይፈለጋል። በተለይም ሰር ጂም ራትክሊፍ የቡድኑን ወጪ ለመቀነስ የሚያደርጉት ጥረት ተጠናክሮ ሲቀጥል ተጫዋቾችም ላይ ይሰራል ተብሎ ይታሰባል። ግን ማንቸስተር ዩናይትድ ቀጣይ የጨዋታ ቁጥሩ ተወደደም ተጠላም በሀገር ውስጥ 40 ድፍን ጨዋታ ይጠብቁታል። 38 የፕሪሚየር ሊግ ጨዋታና 2 የመጀመሪያ ዙር የኤፍኤ ካፕና የካራባው ካፕ የተረጋገጡ ጨዋታዎች በውስጥ ይጠብቀዋል። በአውሮፓ መድረክ የሻምፒዮንስ ሊግ የተረጋገጠ 8 ጨዋታ ይጠብቀዋል። ዩናይትድ አመቱን የሚጀምረው 48 ጨዋታ እንዳለበት አውቆ ነውና ለዛ ግን የስኳድ ዴብዙን ሰፊ ያደርጋል ተብሎ ይጠበቃል። ብሩኖ ፈርናንዴዝ ስለ ሮይኪን ሐሳብ ምላሽ ሰጥቷል። ያው ሪዮ ፈርዲናንድ
ካሪክን ነው ሮይኪንን እንዳትሰማው ያለው። ምናልባት ብሩኖን ሲሏለው የሚለውን እንመለስበታለን የሪዮ ፈርዲናንድን ሀሳብ። ብሩኖ ግን ለሮይኪን ምላሽ ሰጥቷል። የግል ሽልማቶችን ለማግኘት እኔ መቼም ቢሆን አልሯሯጥም፣ ሰዎች ስለ እኔ የተለየ አመለካከት ሊኖራቸው እንደሚችል ግን አውቃለሁኝና እኔ ፈጽሞ ለግል ክብር ስሯሯጥ አልነበረም ይላል። ነገር ግን ቡድኑን ለመርዳትና ቡድኑ እጅግ ስኬታማ እንዲሆን የሚጥር ሰው አይደለም ብለው ሊናገሩ ግን ፈጽሞ ነው አይችሉም። ለዩናይትድ የትኛውንም ዋጋ ከፍላለሁ፣ እየከፈልኩኝም ነው። እየከፈልኩ ያለውም ዋጋ እንደ ቡድን እንጂ እንደ ግለሰብ አይደለም። እኔ ሁልጊዜም የምመርጠው ዋንጫን ማሸነፍ እንጂ የግል ክብርና እውቅና ብቻ አይደለም የሚለው ብሩኖ ፈርናንዴዝ እኔ ፈጽሞ በዩናይትድ ቤት ለግል ክብር አልተጫወትኩም ሲል ለሮይኪን ሐሳብ ምላሽ ሰጥቷል። በእርግጥ በርካታ ዩናይትዳውያን በዚህ ሐሳብ እጅግ በጣም እንደተበሳጩ የሚዘነጋ አይደለም። ውድ ቤተሰቦቻችን ሻምፒዮኖቹ የ2025-26 የውድድር ዓመት የዓለማችን ግዙፉ መድረክ የእንግሊዝ ፕሪሚየር ሊግ ከሊጎች ሁሉ ቀዳሚውን አሸናፊዎቹ አርሰናል ጋር ደርሰናል። የ22 ዓመት የዋንጫ መጠበቅ ጽናት በተለይም በደጋፊዎቹ ዘንድ በብዙ ሊደነቅ ይገባል። በርካታ ተጫዋች መጥቶ ሄዷል። የሌላ ክለብ መለያ ለብሷል። አሰልጣኞች ተፈራርቀዋል። ሌላ ክለብ ሄደው አሰልጥነዋል። ደጋፊው ግን በትዕግስት እየጠበቀ ነበረ። አንድ ቀን እቺ ዋንጫ ትመጣለች በሚል ተስፋ ባይኖር ዋንጫ አያጓጓም ነበር እንዳለው ሙዚቀኛው የአርሰናል ደጋፊዎች ትዕግስታቸው ፍሬ አፍርቶ ከዋንጫ ክለባቸው ታርቋል። አሁን ደግሞ ሜይ 30 ግዙፉ መድረክ በአውሮፓ የአውሮፓ ሻምፒዮንስ ሊግ ዋንጫን በደንብ ማለም፣ በደንብ ማሰብ፣ በደንብ እቅድና ስትራቴጂ አውጥተው ለዋንጫው ለመፋለም የሚችሉበት በቂ ሳምንት ጊዜም ያገኙ ዘንድ አርሰናል ቀድሞ ዋንጫውን እንዳረጋገጠ ይታወቃል። ከአርሰናል የዋንጫ ጉዞ ጋር ግን በተያያዘም ዛሬ ልዩ ጥንቅር ልናሰናዳው የወደድ ነው። አርሰናል የዋንጫ ጉዞ ውስጥ ብዙ ትዕግስቶች ያስፈልጉ ነበረ፣ በተለይም በደጋፊ በኩል። በተጫዋቾቹ በኩል ደግሞ እቺ 4 ዓመት በብዙ መንገድ ትዕግስት አስፈልግ ነበረ። ምክንያቱም 3 ተከታታይ ዓመት ሁለተኛ ነው የወጣውና ቡድኑ በጣም ተደጋጋሚ ሁለተኝነት ተስፋ እንዲቆርጥ ያስደረገው ይመስል ነበረ። ሚኬል አርቴታ ትረስት ዘ ፕሮሰስ ቢሉም የቀድሞ የዩናይትድ ተጫዋች ፓትሪስ ኤቭራ አርሰናል ልክ እንደ ፊልም ነው፣ ሁሌ ቀጣዩ ዓመት ይጠበቃል ብሎ ነበረ። የቀድሞ የቼልሲው ሌጀንድ ጆን ኦቢ ሚካኤል አርሰናል ሁለተኛ መውጣት ሱስ ስለሆነበት ነው ዘንድሮም ሁለተኛ ይወጣል ብሎ አርሰናልን መገመት ግምቱን ስህተት አያደርግም ብሎ ነበረ። አርሰናል 2022-23 ሁለተኛ፣ 2023-24 ሁለተኛ፣ 2024-25 ሁለተኛ፣ 2025-26 ሲሆን ግን ሻምፒዮን ሆነዋል። በአርሰናል በኩል ምናልባት ይሄ ሀገር ውስጥ ያው በኢትዮጵያ ደረጃም የዩናይትድ፣ የአርሰናል፣ የሊቨርፑል፣ የቼልሲ የደጋፊው ቁጥር ስላለ ፉክክሩ ያለው ለአብነት ያክል በዩናይትድ እና በአርሰናል ደጋፊዎች ወይ ደግሞ በአርሰናል ደጋፊና በሊቨርፑል ወይ ደግሞ በአርሰናልና በሲቲ የደጋፊው ቁጥር ላይ የተመሰረተ ፉክክር ነው ያለው። እንግሊዝ ውስጥ ግን የዩናይትድ ደጋፊዎች ደስተኛ ናቸው አርሰናል ዋንጫ በመብላቱ። ምክንያቱም ሲቲ ዋንጫ እንዲበላ አይፈልግም። እንግሊዝ ውስጥ ያለ የትኛውም የዩናይትድ ደጋፊ ሊቨርፑል ዋንጫ እንዲበላ አይፈልግም። የትኛውም የዩናይትድ ደጋፊ እንግሊዝ ውስጥ አንደኛ የላንክሻር ደርቢ ያለ ከሊቨርፑል ጋር ያላቸው ትንቅንቅ ይታወቃል። ከሲቲ ጋር ባላንጣ ናቸው። እንዳልኳችሁ በሀገር ቤት የደጋፊው ቁጥር ነው ፉክክሩን ከፍ ያደረገው እንጂ የዩናይትድ አብዛኞቹ ተጫዋቾች፣ የቀድሞ ተጫዋቾች አርሰናል ዋንጫ በመብላቱ ደስተኛ ናቸው። ምክንያቱም ሲቲ ዋንጫ ሲበላ ማየት ስለማይፈልጉ። የቼልሲ ደጋፊዎች በእንግሊዝ ውስጥ የአርሰናልን ደስታ ማየት አይፈልጉም። ቶትናሞችን በተመሳሳይ ጉዳዩ እንግሊዝ ውስጥ ሲሆን የተለየ ነው ልላችሁ ነው። ፓላስ የለንደን ክለብ ነው ውድ ቤተሰቦቻችን። ስለዚህ የአርሰናልን ድል በዛ ደረጃ ተጋኖ ሜዳው ላይ እንዲከበረበት አይፈለግም። ታዲያ አርሰናል እድለኛ ያልሆነው በፓላስ ሜዳ ላይ ዋንጫውን ማንሳቱ የተወሰነ ነገር ጫና ሊፈጠርበት ይችላል እየተባለ ይገኛል። ከዚህ ጋር በተያያዘ እሁድ የሻምፒዮኑ የአርሰናልና የፓላስ ጨዋታ በጥብቅ የደህንነት ቁጥጥር እንዲደረግ ከውሳኔ ተደርሷል የተባለው በተለይም መድፈኞቹ ይህንን ድል የተቀናጁት መጪው እሁድ ወደ ሴልኸርስት ፓርክ አቀንተው ከክሪስታል ፓላስ ጋር ከመጫወታቸው አስቀድሞ ሲሆን ይህም የእሁዱን ጨዋታ ለአርሰናል የሻምፒዮንነት ክብር መድረክ ያደርገዋል።
ስለዚህ ፓላሶች ግራና ቀኝ ቆመው አርሰናሎችን ያስገባሉ ማለት ነው። አርሰናል ቢያንስ አንድ ጨዋታም ቢሆን ግራና ቀኝ ቆሞ የሚጨበጨበለት ቡድን ሆኗል። ይህ በእንዲህ እንዳለ የክሪስታል ፓላስ ክለብ ከጨዋታው አስቀድሞ በስቴዲየሙ ዙሪያ እጅግ ጥብቅ የደህንነት ቁጥጥር ስራዎችን እንደሚያከናውን አሳውቋል። ክለቡ በወጣው መግለጫ በፓላስ ደጋፊዎች መቀመጫ ላይ ተገኝቶ የሚደግፍ ማንኛውም የአርሰናል ደጋፊ ወዲያውኑ ከስቴዲየም እናስወጣለን እያሉ ነው። በተጨማሪም የጨዋታ ትኬቶችን ለፓላስ ደጋፊዎች የተሸጠን ትኬት ለአርሰናል ደጋፊ አሳልፎ የሰጠ የፓላስ ደጋፊ እርምጃ እንወስድበታለን እያሉ ይገኛሉ። ምክንያቱም የፓላስ ደጋፊዎች በውድ ትኬቱን ለአርሰናል ደጋፊዎች አቀርበው ምክንያቱም ያ ጨዋታ ለፓላስ ምንም የማይፈልግ የሄድ ጨዋታ ነው። እንደውም ፓላስ ባይጫወተው ሁላ ይመርጣል ያንን ጨዋታ። ምክንያቱም የኮንፈረንስ ሊግ የፍጻሜ ጨዋታ ከፊቱ ስላለ ፓላስ 90 ደቂቃ ብቻ እስኪያልቅ የሚጫወት ቡድን ነው። በእርግጥ የክብር ጉዳይ እንዳለ ቢሆንም እናም የፓላስ ደጋፊዎች ለጨዋታው ብዙም ግድ የላቸውም። ስለዚህ በውድ ትኬቱን እየሸጡ ነው። ይህን ጉዳይ ነው ፓላስ ማስጠንቀቂያ የሰጠውም። ፓላስ በስቴዲየሙ የመግቢያዎች ላይ ሰፊ ማንነትን የመለያ ወይም አይዲ መታወቂያ የማጣሪያ ስራ እንደሚያከናውን ገልጾ ታዳሚዎች ከወዲሁ እንዲዘጋጁና ከጨዋታው ሰዓት ቀደም ብለው በመገኘት ከእንግልት ነፃ እንድትሆኑ እያለ ይገኛል። ሌላው የክለቡ የቅርብ ምንጮች እንዳሉት ከሆነ አርሰናል እሁድ ከጨዋታውን አጠናቆ ዋንጫውን ከፍ ለማድረግ ቢያንስ ይሄ ስርዓቱ እንዲዘገይ ይፈልጋሉ። የፓላሱ ፕሬዚዳንት ዕለቱን ከፍተኛ የሚዲያ ትኩረት በመረዳት ለራሳቸው ክለብ ስኬቶች እውቅና በመስጠትና በተለይም የለንደን ክለብ ሆኖ አርሰናል እዛ ሜዳ ላይ የተለየ ፈንጠዝያ እንዲያደርጉ አልፈቀዱም እና ይሄን እንዳይሆን ጥረት ያደርጋሉ እየተባለ ይገኛልና አርሰናል በእርግጠኝነት ይሄን ዋንጫ የመጨረሻ ጨዋታ የለንደን የትኛውም ስቴዲየም ላይ ባይሆን ይመርጡት ነበረ። ይሄን ጨዋታ እንዳልኳችሁ ሀገር ውስጥ የዩናይትድ ደጋፊ ጋር ቁጥር ተቀራራቢ ስለሆነ ወይ ከቼልሲ ወይ ከሊቨርፑል ጋር ፉክክሩ አለ እንጂ እንግሊዝ ውስጥ ያለ የአርሰናል ደጋፊ ይሄ ጨዋታ ኦልትራፎርድ ላይ፣ ይሄ ጨዋታ አንፊልድ ላይ፣ ይሄ ጨዋታ ኢታር ላይ ቢሆን ይመርጡ ነበረ በተሻለ መንገድ ሰለብሬት ለማድረግ። ለማንኛውም የእሁዱ ጨዋታ ለአርሰናል ዋንጫ ማንሳት ስነስርዓቱ ነው በትልቁ የሚጠበቅና ፓላሱ ፕሬዚዳንት ይሄን ለማደናቀፍ ጥረት እያደረጉ ነው ተብሏል። ወደ አርሰናል ስኬት እንመለስ። የሚኬል አርቴታ የመጀመሪያ ቀን አንድ ብሎ ሲጀምረ በአርሰናል ቡካዮ ሳካ የቡድናቸው ተጫዋች ነበረ። እነሆ እሳቸው መጥተው አርሰናል ቤት ወደ 6 ዓመት በላይ ገደማ ሲያሳልፉ ሳካ እስካሁን አለ። ብቸኛውም ተጫዋች ነው አብሯቸው የዘለቀ። እናም የአርቴታና የሳካ ጉዞ በስተመጨረሻም በዋንጫ ተደምድሟል። ውድ ቤተሰቦቻችን የእንግሊዝ ፕሪሚየር ሊግ በአዲስ ፎርማት ከተቋቋመ 1992-93 ጀምሮ የዋንጫ ያነሱ ክለቦችንም ብንደረድር ዋንጫ ያነሱ አሰልጣኞችንም ብንደረድር የዩናይትድ አሰልጣኞች በመጀመሪያዎቹ አካባቢ በተለይም እስከ 2013 አካባቢ የዩናይትድ አሰልጣኞች ተደርድረው እናይ ነበር፣ ወይ ደግሞ የቼልሲ አሰልጣኞች። በቅርብ ዓመታት ውስጥ ደግሞ የሲቲ አሰልጣኝ ፔፕ ጋርዲዮላ በብዙ ምስሉ ተደርድሮ እናይ ነበረ። አሁን ባለፉት 2 ዓመታት ከነኚህ ተደጋጋሚ ምስሎች ወጣ ያለ 2 ምስሎችን አግኝተናል። አምና የስሎትን ምስል፣ ዘንድሮ ደግሞ የወጣቱ አሰልጣኝ የሚኬል አርቴታ ምስል በሻምፒዮኖቹ ዝርዝር ተካቷል። ኢብሪቼ ኢዜን እናንሳ። ኢብሪቼ ኢዜ የአርሰናል አካዳሚን ተቀላቅሎ ለዋናው ቡድን የመጫወት ህልም ነበረው። ግን አርሰናሎች በወቅቱ ከነበራቸው ስኳድ ዴብዝና ከተጫዋቹ ጥራት አንጻር ለቡድኑ አይሆንም ብለው አሰናበቱት። በዛ ሰዓት ውድ ቤተሰቦቻችን ቀኑ ኤፕሪል 17 2015 ላይ አንድ ጽሑፍ አጋርቶ ነበረ። ወደፊት ራሴን አጠናክሬ ወደ አርሰናል እመለሳለሁ ብሎ ነበረ። ባለው መሰረት ሲመለስ ከፓላስ ጋር ሻምፒዮን ሆኖ አሁን ደግሞ ከአርሰናል ጋር ግዙፉና ውዱን የፕሪሚየር ሊግ ዋንጫ አሳክቷል። ቃሉን ጠብቋል። ኢብሪቼ ኢዜ በነገራችን ላይ የካይ ሃቨርትዝ መጎዳት ነበረ የኢዜን ህልም በአርሰናል እንዲጫወት ያሳካ፣ ህልሙ ደግሞ በዋንጫም እንዲጠናቀቅ አድርጎታል። የአርሰናልን የዘንድሮን ስኬት ደግሞ ለየት የሚያደርጉ ሰዎች አሉ፣ በጣም ሊመሰገኑ የሚገባ ምንም ጥያቄ የለውም። ሚኬል አርቴታ የዚህ ቡድን ዋናና ወሳኙ ሰው ነው፣ ምንም ጥያቄ የለውም። የለፋው ልፋት በትልቁ ክሬዲቱ ለሚኬል አርቴታ ይሰጣል። ለመኑይ ብሎ ነበር፣ ያው እምነቱ ፍሬ አፍርቷል። ግን ከዚህ ጀርባ ደግሞ ያሉ ሰዎች አሉ። ለአብነት ያክል አንድሪያ ቤርታ ዘንድሮ ወደ ቡድኑ መምጣታቸው የአርሰናልን የዋንጫ ተስፋውን እውነት እንዲሆን ካደረጉ ሰዎች አንደኛው ናቸው። በሚኬል አርቴታ ስር ቡድኑ ተስፋ ነበረው። ሁለተኛ ሲወጣ
ሁለተኛ መውጣቱን በራሱ በርካቶች የወጥነት መገለጫ አድርገውት ነበር። አርሰናል ወጥ ቡድን ነው፣ የጎደለው ዋንጫ ብቻ ነው። ስለዚህ ያንን ወጥነቱን በስኳድ ዴብዝ ማጠናከር ይችላል ተብሎ ነበር። አንድሪያ ቤርታ መጥተው ቪክተር ዮኬሬሽ፣ ኤብሬቺ ኤዜ፣ ክሪስቲያን ኖርጋርድ፣ ማርቲን ዙቤሜንዲ፣ ኑኖ ማዱኬ፣ ክርስቲያን ሞሽኬራ፣ ፓይሮ ኤንካፔ እና ኬፓ አሪዛባላጋን የመሰሉ 8 ተጫዋቾችን ወደ ቡድኑ ያመጡ። ኦልሞስት ቋሚ 11 ሊሞላ ጥቂት ተጫዋች የቀረው። ያ ማለት የስኳድ ዴብዙን በጣም አጠናከሩላቸው ማለት ነው። ይሄ ደግሞ ከሚኬል አርቴታ ጀርባ ስማቸው መጠራት ካለበት አንደኛው ስፖርቲንግ ዳይሬክተሩ የፈጸሟቸው ዝውውሮች ናቸው። ሳካ ከሚኬል አርቴታ ጋር ከቀን 1 እስከ ሻምፒዮንነት አብሮ እንደዘለቀ ነግረናቸዋል። ግን ደግሞ የአርሰናል ፕሮሰስ የአንድ ቀን አይደለም። አርሰናል በዚህ ዓመት አይደለም የተገነባው። ሚኬል አርቴታ ቡድኑን ገንብተዋል ከተባለ ከሳቸው የቡድን ግንባታ ውስጥ በርካቶች ተሳትፈዋል። ዋንጫው ጋር ስማቸው አይጠቀስ እንጂ እነ ቶማስ ፓርቴ በዚህ ቡድን ውስጥ ስማቸው የሚረሳ አይደለም። እነ ጆርጂኒዮ በቡድን ግንባታ ውስጥ ነበሩ። እነ ኦሌክሳንደር ዚንቼንኮ፣ ዣካ በጣም በትልቁ ሊጠቀሱ የሚገባ የአርሰናል የቡድን ግንባታ ውስጥ የነበረ የቡድኑን በራስ መተማመን ዋንጫ ማንሳት ይችላል የሚለውን ስሜት በመገንባት ሂደት ውስጥ በርካቶች ግን ነበሩ። እንዳልኳቸው በትልቁ የሚጠቀሱት ፓርቲ፣ ግራኒት ዣካ፣ እነ ጆርጂኒዮ፣ እነ አሮን ራምስዴል በተለይ ግብ ጠባቂው ይህን ቡድን በመገንባትና በራስ መተማመኑን ከፍ እንዲያደርገ በማድረግ ረገድ እነኚህ ሰዎች ይጠቀሳሉ። በርካቶች በአርሰናል የዘንድሮ ጉዞ ውስጥ አንዱ አርሰናልን እያደነቁ ያሉበት መንገድ የሽንፈት ብዛቱ ካቻው በራሱ ያነሰ ነው። አርሰናል ዘንድሮ 61 ጨዋታን አድርጓል። ከዚህ ውስጥ 44ቱ ድል ነው፣ 10ሩ አቻ ነው። የተሸነፉት 7 ጨዋታ ብቻ ነው። ካቻው ራሱ የሽንፈቱ ብዛት ያነሰው ነውና ጥቂት ሽንፈትን ያስተናገዱት የፕሪሚየር ሊግ ሻምፒዮን ናቸው። ሻምፒዮንስ ሊግ ፍጻሜ ደርሰዋል። ከነኚህ 61 ጨዋታ 32ቱ ላይ መረባቸው አልተደፈረም። 118 ጎል ተቃራኒ መረብ ላይ ያሳርፏል። ይህ ቡድን 41 ጎል ብቻ የተቆጠረበት ነውና የአርሰናል ሻምፒዮንነት እግረ መንገድ የመጣ ሳይሆን በደንብ ተሰርቶበት የመጣ ነው። በእርግጥ ምንም ጥያቄ የለውም። የአርሰናል ሻምፒዮንነት ላይ ጥያቄዎች ሊያስነሱ የሚችሉ ጉዳዮች ቢኖሩም ቴሪ ዳንኤል ኦነሪ እንዳለው ግን ለምን አርሰናል ላይ ብቻ ሌሎቹ ፕሪሚየር ሊግ ዋንጫ ያነሱ ክለቦችን ወደኋላ መለስ ብለን በዛ ዋንጫ ባነሱበት ዓመት ድክመት አልነበረባቸውም ወይ ደግሞ የተወሰነ ክፍላቸው ብቻ ጎልቶ የሚወጣ አልነበረም ወይ? ያ መታየት አለበት የሚል መከራከሪያ አንስቶ ከተከራከርንም ከሻምፒዮንነቱ በኋላ እንከራከራለን እንዳለ የሚዘነጋ አይደለም። ብዙ ነጥብ ስትሰበስብ ዋንጫ ይገባካል ያለው ኤርሊንግ ብሮት ሃላንድ፣ ለዚህም ለኦዴጋርድ እንኳን ደስ ያለ ማለት እፈልጋለሁ። ዋንጫውን ሲያነሳ ማየት ለሱ በጣም ትልቅ ስኬት ነው ብሏል። በነገራችን ላይ ኤርሊንግ ብሮት ሃላንድና ኦዴጋርድ የአንድ ሀገር ልጆች ናቸው። ሁለቱም ለአንድ ሀገር ነው የሚጫወቱት። አሁን ኤርሊንግ ብሮት ሃላንድ የሀገሩ ልጅ ዋንጫ የሚያነሳው እንደ ቡድን እንደ አርሰናል ተጫዋች ብቻ አይደለም፣ ካፒቴን ነው ኦዴጋርድ። ስለዚህ ዋንጫውን ምንም ጥርጥር የለውም የፊታችን እሁድ ዋንጫውን የሚያነሱት ሚኬል አርቴታ እና ኦዴጋርድ አንድ ላይ ሆኖ ይሆናል ተብሎ በትልቁ ይጠበቃል። ለዚህም ሃላንድ በጣም ደስተኛ ነኝ ብሏል። የሀገሬ ልጅ ዋንጫ ሊያነሳ ስለሆነ በሚል ምልከታውን አጋርቷል። በርካቶች መልእክት እየላኩ ነው። እንደ ቡድን ሴቪያ፣ ናፖሊ፣ በተለይም ባየር ሊቨርፑሰን ለአርሰናል እንኳን ደስ ያላችሁ ያሉበት መንገድ ያቺ የማዕዘን የምታስታወሳችኋት የአውሮፓ ሻምፒዮንስ ሊግ አርሰናል ከባየር ሊቨርፑሰን ይሄ ማዕዘን የምት የለም በሚል አርሰናሎች ላይ ቀለዷት። በዛ አድርገው ነው ኮንግራጁሌሽን ያሏቸውና ባየር ሊቨርፑሰን፣ ናፖሊ፣ ሴቪያ እንኳን ደስ ያላችሁ መልእክት የላኩ ቡድኖች ይጠቀሳሉ። ኦፊሻሊ ፍራንስ ሊግ ለቀድሞ ተጫዋቾቻችን በሚል ሳሊባና ማጋሌሽ እዛ ተጫውተዋል በሊል እና በማርሴ እንኳን ደስ ያላችሁ መልእክቶችን ልከዋል። ከዛ ውጪ በሌጀንዶች ደረጃ በርካቶችን መልእክት አስተላልፈዋል። አለን ሺረር ለአርሰናል በጣም የሚገባው ነው። ይሄ የአንድ ዓመት ውጤት አይደለም። ለዘመናት አርሰናል የለፋበት በተለይም ባለፉት 6 ዓመታት ቡድኑ የለፋበት ውጤት ነውና ይሄ ዝም ብሎ የመጣ ተራ ውጤት አይደለም። በዚህ ውድድር ዓመት ደግሞ ምርጡ ቡድን ሻምፒዮን ሆኗል ብለዋል አለን ሺረር። እንዳልኳችሁ ነው ከለንደን ክለቦች ውጭ ያሉ ክለቦች ሞር አርሰናል ዋንጫውን ሲያነሳ መልእክት ልከዋል። እንዳልኳቸው የአርሰናል የለንደን ክለብ ስለሆነ ተቀናቃኝ ናቸው። በዩናይትድ በኩል እንዳልኳቸው አብዛኞቹ የዩናይትድ ሌጀንዶች ሲቲ ዋንጫውን ስላልበላ በጣም ደስተኛ ናቸው። እንዳልኳቸው እንግሊዝ ውስጥ የዩናይትድ ደጋፊ ፈጽሞ የሲቲን ሻምፒዮንነት ወይም የሊቨርፑልን ሻምፒዮንነት አይፈልግም። ስለዚህ አርሰናል እንዲበላ ይፈልጉ ነበር። ሲቲ ከሚበላው አንጻር ተሳክቶላቸዋል። ያም የዩናይትድ ሌጀንዶች እና በእንግሊዝ ውስጥ በቀጥታ የአርሰናልን ሻምፒዮንነት ከሲቲ አንጻር ለአርሰናል የሚደግፉት የተሳካላቸውም ነበር ማለት ይቻላል።
በቡድን ዜና ቪክተር ዮኬሬሽ አስገራሚ ታሪክ ፈጽሟል። ለሶስተኛ ተከታታይ ዓመት የሊግ ሻምፒዮን ሆኗል። ከስፖርቲንግ ሊዝበን ጋር 2 ተከታታይ ዓመት ካነሳ በኋላ ወደ አርሰናል መጣ። በአርሰናል ተሳካለት። ማክስ ዶማን ሌላ አስደናቂ ሪካርድ፣ በትንሽ ዕድሜ የፕሪሚየር ሊግ ሻምፒዮን መሆን የቻለ ሆነ። እንደዚህ ያለን ብዙዎችን ብንጠቅስ ኬፓ አሪዛባላጋ ዓመቱን ሙሉ ለአርሰናል አልተጫወተም። በኤፍኤ ካፕ እና ካራባኦ ካፕ ነበር፣ ሜዳሊያ አያገኝም። ከዛ ውጭ ማርሌ ሳለሞንም በቂ ጨዋታ ስላላደረገ ሜዳሊያ የማያገኝ ተጫዋች ሆኗል። ከ1889 ጀምሮ የእንግሊዝ ፕሪሚየር ሊግ ጅማሮን አድርጎ ነበረ። ዩናይትድ 20 ሊቨርፑል 20 አግኝተው አንደኛ ናቸው። አርሰናል 14ተኛ ዋንጫው ላይ ደርሷል። ከ1989 በኋላ የፕሪሚየር ሊግ ሶስተኛው ክለብ ነው። በርካታ ዋንጫዎችን ያሉት ካናቱ ያሉት ዩናይትድ እና ሊቨርፑል በ6 ብቻ ይልቁታል። ፕሪሚየር ሊጉ በአዲሱ ፎርማት ብቻ ከተባለ ደግሞ በአዲሱ ፎርማት ከ1992 በኋላ ከተመሰረተ በኋላ ዩናይትድ 13 ጊዜ አንስቶ ቀዳሚ፣ ሲቲ 8 ጊዜ በማንሳት ሁለተኛ፣ ቼልሲ 5 ጊዜ በማንሳት ሶስተኛ ሲሆን አርሰናል 4 ጊዜ በማንሳት ለቼልሲ ቀርቧል። አሁን በአዲሱ ፎርማት ነው ያልኳችሁ። ይሄኛው በአርሰናል በኩል እንዳጠቃላይ በሁሉም የፕሪሚየር ሊግ ታሪኮች ከ1889 ጀምሮ ከሆነ 14ተኛ ዋንጫው ነው በፕሪሚየር ሊግ። በአዲሱ የእንግሊዝ ፕሪሚየር ሊግ ፎርማት ከሆነ ደግሞ 4ተኛ የፕሪሚየር ሊግ ዋንጫውን በሚኬል አርቴታ ስር አንስቷል። አርሰናል 22 ዓመት ወደኋላ ስንመለስ ሌስተር ሲቲን በማሸነፍ በፕሪሚየር ሊጉ አንድም ጨዋታ ሳይሸነፍ ኢንቪንሲብል አርሰናል ሻምፒዮን ሆነ። ያኔ በዓለም ላይ እንዳሁኑ የማህበራዊ ትስስር ገጽ አልነበረም። እንደዚህ ይሄ ድሉን በብዙ መንገድ እንዲነገር ያደረጉ አጋጣሚዎች አልነበሩም። በቀጥታ ስርጭት የሚያስተላልፉ ሚዲያዎችና ጋዜጦች ነበሩ ያንን ጨዋታ ሲዘግቡ የነበረውና አርሰናል ሃይበሪንም በእርግጥ ይቺ ኢንቪንሲብል ዋንጫ በሃይበሪ የተሳካች ናት እና አሁን ዓለም ሰልጥኖ ብዙ ነገር ተለውጦ እያንዳንዷ ቅጽበት በሰከንድ ውስጥ በዓለም በምትሰራጭበት ዘመን አርሰናል ሻምፒዮን ሆኗል። እንደ ያን ጊዜው ኢንቪንሲብል ባይሆንም የዘንድሮን ግን ለየት የሚያደርገው አርሰናሎች 22 ዓመት የጠበቁበት ነበረ። ሚኬል አርቴታ ይሄን ቡድን የዋንጫ ባለቤት ያደርጋሉ ብለው እነ ክሮንኬ አምነው ሲያመጧቸው በርካታ መዋለ ንዋይ አፍስሷል። አርሰናል ቁጥብ ነው፣ አርሰናል ለተጫዋች ገንዘብ አያወጣም፣ አርሰናል ልጆችን ብቻ ነው የሚሰበስበው ተብሎ ከመታማት ወጣት አሰልጣኝ አምጥቶ የሚፈልገውን በማድረግ ረገድ ቡድኑን በደንብ እስከ ማገዝ ደርሷል። ከሃይበሪስ ከሄምሬትስ በቀጠለው የአርሰናል ውጣ ውረድ ውስጥ በተለይም ከሃይበሪ መውጣታቸው 2006 ላይ የዋንጫ እጦት እንዲመጣ አድርጓል እየተባለ ነበረ። እነሆ በሚኬል አርቴታ ዘመን ከሃይበሪ ቢወጣ አርሰናል የፕሪሚየር ሊግ ሻምፒዮን ሆኗል። ትልቁ ጥያቄ አርሰናል ሜይ 30 አይቶት የማያውቀውን ሻምፒዮንስ ሊግ ያመጣው የሆነ ወይ? የ22 ዓመት የዋንጫ ጥሙን የቆረጠ አርሰናል፣ ደጋፊውን ጮቤ ያስረገጠ አርሰናል ሻምፒዮንስ ሊግን ካነሳስ? የአርሰናል ደጋፊዎች ምን እየጠበቃችሁ ነው? ጻፉልን። በድጋሜ ግን እንኳን ደስ ያላችሁ ብለናል። መልካም የደስታ ጊዜ ይሆንላችሁ። ለአርሰናል ደጋፊዎች በመላው ዓለም የምትገኙ ላይክ ማድረግ እንዳይረሳ። ቤተሰብ መሆን ካሻችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ጥቂት ቆይተን እንመለሳለን።